ጎሽ ስፈልጋችሁ ነገሩት ወይ መፈለግ ምን ነው ችግር አለ እንዴ? ያው ምንጢፍ ችግር ነው እንጢፍ ግድንግድ ችግር ወይ አቡሻ ግን ምን ብናደርግ ነው የሚሻለን? በእናትህ እኔ ምን አውቃለሁ? እንዲሁ እግሬ ራሱ አልሄድ እኮ አለ። እግሬ አልሄዳለኝ እግሬ አልሄዳለኝ የመጣው ይምጣ አልሄዳለኝ ሂድ ወደ ተወሰደኝ አልሄዳለኝ ይፈርሱት ነፍስን አልሄዳለኝ እናንተ ልጆች ያማችኋል እንዴ? አዎ እኔ ያመኝ ብርድ ነው የሚለኝ ያንዘፈዝፈኝ። አንተስ? እኔ ይቆረጣጥመኝ። ኧረ ሚኪ አበቃልን። ቆይ ለምን የሆናችሁትን አትናገሩ? እኛ እኮ ብንነግርሽ በጣም ነው ደስ የሚለን፣ ግን ከየትኛውን ጀምር የሚለው ነገር እኮ ነው የሚያሳስብ። ደስ ካላችሁ ጀምሩ፣ እኔ እሰማችኋለሁ። እሺ አቡሻ ከምንድን ነው የምንጀምረው? ከኑዛዜ ይሻል። በቃ እንደዛ ከሆነ ጥሩ፣ አንተ ጀምርላት። እሺ እኔ መኪናዬን፣ እኔ ቪላ ቤቴን ሰጥ፣ እኔ እንትን ፋብሪካዬን፣ እኔ የነዳጅ ማደያዬን፣ ሁሉም ሙሉ በሙሉ ለማን ይሰጥ ባካችሁ? የኔን ለፒያሪ ይሰጣል፣ ለኔ ደግሞ ለትርትር የኔ እናት ይሰጣል። በቃ እናንተ ልጆች ይገርማችኋል። አሁን ያላችሁበት ሁኔታ ምንም ጥሩ እንዳልሆነ ገብቶኛል። ግን አሁን ሙቱም ኑሩም መጨረሻ ላይ ያገኛችሁ እናማ የሆናችሁትን ንገሩኛ። ያው ለቤተሰብ መርዶ ለመናገርም እንዲያመችኝ አይደል? ከዛ አንቺ እኛ መርዶ በመናገር ሰበብ ሄደሽ ንፍሮ ልበይ አጋሰስ። እንግዲህ ምን ይደረጋል? እናንተ ብቻ ሞቱ እንጂ ጥርግ አድርጌ ነው የምበላው። ያው ደግሞ ለሌላው ነገር እንዳታስብ፣ እኔ በየክላሱ እየዞርኩኝ ነው መዋጮ መስበስብ። አያ ሚኪ መኖራችን መሞታችን አይጠቅምም እያለች እኮ ነው እቺ። ይኸውልሽ የእሱን ትርትር እና የኔን ፒያር ስታገኛቸው ማለት ነው ለመጨረሻ ጊዜ እነዚህን ሁለት ምስኪን ልጆች አገኟቸው። ወደዛ መድፍ ወደ አቶ ደሳለኝ ጋር ሲገቡ ነው ብለሽ በቃ እናንተ ብቻ እንደዚህ ሽንት በሽንት የሆናችሁ አቶ ደሳለኝ ቢሮ ለመሄድ እንደ አንቺ አቶ ደሳለኝን አቀለልሻቸው። አቶ ደሳለኝን እንደው አቦ ወንድም አፈር ብሉ፣ እንደው አፈር ያብላችሁ። እኔ የሚያሳዝኑኝ እናንተ አይደላችሁ። እናንተን ወንድ ናችሁ ብለው ፍቅረኛ ያደረጓችሁ ሴቶች ነው። ከሳ ምን ይመስላሉ? አየካ አስደፈርከኝ። እኔ ሚኪነኝ ማስደፈር? አዎ ሽታ በለኝ ይታወታል። ማንንም ያዝ ብለ ኧረ መምህር ባለፈው ዝም በል እንዳፈሳ። ቆይ ግን ለምንም ነው ያልከው? ምን እኮ እንደምል ግራ ስለገባኝ ነው። ስማ እኔ ደሳለኝ ውሸት እንደማልወድ ታውቃለህ አይደል? ኧረ አዎ እናውቃለን። አንተ ተው። እኔ አውቃለሁ እና በደንብ ነው የማውቀው። አይደለም ዋሸህ እሱም ራስህ አንድ ያወሸው። ኧረ ራስህን የዋሸው አንተ ዝም ብለው ልትዘድለው በል ራስህን የዋሸው እኔ። አዎ አንተ። በቃ ዝም በል አትንጫጩ። ግን ምን እንደዋሻችሁ አውቃችኋል? ታውቃላችሁ እንጂ ታዲያ ሳታውቁ ነው እንዴ አንተ እየተባባላችሁ የምትገባበዙት? ያው አምልጡን ዋሸን ብለን እኮ ነው። አንድ እድሜው ያልደረሰ ልጅ ከቤቱ በማስወጣት ሰፈር ለሰፈር እንዲያውደለድል በማድረግ በአገር ላይ ኪሳራ አድርሳችኋል። እኛ? አዎ እናንተና ግብረ አበሮቻችሁ። ሬስም ዘንድሮ ወይኔ ወንድሜ ወይኔ ዝም በል ወንድሜ ፌንት ነግሮ እኮ ነው። ይነቃል። ፌንት አድርጎ የወደቀን ሰው እንዴት ማስነሳት እንደሚቻል እኔ ያውቃለሁ። እንዴት? መምህር በቃሉ እስቲ አንድ ተማሪ ላክና እብሪት አስመጣ። ቶሎ ቆይ ክብሪቱ ለምንድን ነው? ለወደፊት ትምህርት ይሁን። ሰው ፌንት ሲያደርግብህ ክብሪት ትገዛና ወረቀት ለኩሰ መሀል እግሩን ስታቃጥለው ባንዴ ይነቃል። ምን? አዎ። ስለዚህ በላሁን ጫማውን ፍታለት። አይ ካልሽ ይሸጣል። አፍንጫህን ያዝና ፍታለት።
ያው እኔ ፈተዋለሁ የእርሱ ሳፍንጫ እኔ ሳሊዝም እርሶ ከሚታመመው ማን ይነሳ? እርሶ ከሚታመመው እርሶ ጤኖት አዎ ደህና ነኝ። አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንዴ እንደዚህ ያደርጋል። አሁን ደህና ነኝ። ቁጭ ብለን መነጋገር እንችላለን። ተረጋግተናል። ስለዚህ አሁን ሞላ ፌስታሉ የሚባል ላቫያጆ ተወስዱኝና ያሬድን ይዘነው እንመጣለን። በደስታ እንዴት ደስ ይላል። እርሶ አሁን እንሄዳለን። ደስ ይለኛል። አንተ ምን ማለት እንዴ? እንዴ ሚላክታ እዚህ ጋር ከቀጠሉ እኮ ለዚህ ድረስ ነው የሚለበልበል። ለዚህ እስከ የራሱ እንዴ መቼ ነው የምንሄደው? አንሄድም እንዴ? እኔ ማውቀው ሌላ ሰው ከሰማ ያው ክብሪት ገዝቼ አራራ እንዴ እርሶ ለምን ይለፋሉ? አሁን ስለ ያሬድ የሥራ ቦታ ስለ ላቫጆ ባለቤት የምጠይቃችሁ ትመልሳላችሁ። ደስ ይላል። ለእርሶማ በደንብ ደስ እያለን ነው የምንናገረው። የፈለጉትን ጠይቁ። ምርጫም ዳሽሞ የፈለጉትን ለእርሶ እንዴ እሺ ቆመ እየጠበካት ማለት ነው። አዎ ምን ነው ስንት ነው የከፈለች? ለምን እንደ ፍቅረኛው አክት እንድታረግ ስንት ነው የከፈለች? አንተ ያማል እንዴ? አሜን። ታዲያ ምንድነው የምትቀባጥረው? አልቀባጥርኩም። የጠየቅኩት ጥያቄ ትክክለኛ እንደሆነ አስታውቃል። እኔ እኮ ፍቅረኛዋ ነኝ። ኧረ እባክህ ማስመሰሉን ተውና እውነቱን ንገረኝ። አንተም ጄሪም ሄቨን የምትሆን ሁላችሁም ያስመሰላችሁ እንደሆነ በደንብ አድርጌ ነው የማውቀው። ለምን እናስመስላለን? ምክንያቱም እኔን ከሷ ለማራቅ አንተ እንደ ፍቅረኛ አክት እንድታረግ ከፈለች። አሁን ኋላችን እየመጡ ነው። ስንት እንደከፈለች ንገረኝና እኔ ጥፉን ልክፈል። ከዛ ጥፉን አማኛለህ ጎርች እስከ ዛሬ ድረስ የሚሆን ነገር ሲቀባጠር ዝም ያልኩህ ከእርግቤ ጋር አንድ ትምህርት ቤት ስለምትማር ነው። ቆይ ባልማር ምን አባልታ በአንድ ቡጢ ካፈር ጋር ደባልቀሃለሁ። ኢዮስያስ ነው እንደዚህ ለማድረግ የምታስበው? ማን ነኝ ብለህ ነው የምታስበው? ኢዮስያስ ነኝ። አንተ ልጅ ትዕግስቴን አትፈታተነኝ። የፈለግከውን ነገር ማምጣት ትችላለህ። ትሰማኛለህ? ነው እኔ ላይ የምትዝበት ሰው አይደለሁም። ገባህ? ነው አዎ ነው አዎ። ምን እያልክ ነው? ራሱን ጠይቂው እንዴ እንዲና ደግሞ አይብረቅ እንዳይመስል ምን ልታመጣ ነው? ምን እየሆናችሁ ነው? ራሱን ጠይቂው እንጂ እንደማ አይብረቅ እንዳይመስል ምን ልታመጣ? እባክህ ልቀቅኝ። ይበል ኢዮስያስ ማን እንደሆነ ባላሳይ ኢዮስያስ አይደለሁም። እሺ ማክቤል፣ ቆይ አንተ እንዴት እንደዚህ ታደርጋለህ? ባንቺ መጣብኝ። አርግቢ ቆይ ምን ብሎህ ነው? የውሸት ፍቅረኛዋ ነኝ ያለ አጉል ነገር መቀበጣጠር ጀመረ። ከዛም በኋላ እኔም አልቻልኩም። እሺ እባክህ ከዛስ? በእርግቤ መጣብኝ ሰው እንደማለት ታገስ አሳየውታ። በእርግቤ መጣሁን? አዎ በእርግቤ በሱ የመጣብኝ ሰው ማንንም አልታገስም። እሺ ይሁንልህ። እሺ በቃ አሁን ተረጋጋ። ሰማኛለህ ጎረምሳ፣ ተሳስተህ ካሁን በኋላ እርግቤ አጠገባዬ የኔና አንተ ነገር መጥፎ ደረጃ ላይ ነው እሺ የሚደርስ። ልቀቅኝ። አትሳሳት። የኔና አንተ ነገር ጀመረ እንጂ አላበቃም። የቁም ጤናት ነው የምሆንብህ። ኢዮስያስ ማን እንደሆነ አሳያለሁ። እሺ ልቀቅኝ። ቆይ ማክቤል፣ ምንድን ነው ያደረግከው? ጥሩ ነው ያደረኩት። አርግቤ እባክህ ድምፅህን ቀንስ፣ ሊሰማን ይችላል። ወይኔ ሄቨን፣ ምን አይነት ጉድ ውስጥ ነው የገባሁት? እዚህ መከራ እዛ መከራ ላይፋችን ሆነ በቃ ዛራና ቻንደራ አዳቡሽ ገጠምክ። ገጠምኩ እያልኩኝ ነበር። አስካንዴ እንድርገማ። እዚህ መከራ እዛ መከራ ላይፋችን ሆነ ዛራና ቻንደራ። እዚህ መከራ እዛ መከራ ላይፋችን ሆነ ዛራና ቻንደራ። በቃና ዲና ፒስ ነሽ? እባክህ ምን ቢሳል። ቆይ አንተ ግን የት አባህ ሄደህ ነው? እኔ እንጃ። አንቺ የት ሄጄ ነበረ? እኔ ራሱ እኮ ደጋግሜ እያሰብኩት ነበር። የት ሄጄ ነው? ምኑን? የት ሄጄ እንደነበረ ነው። ቃጂናዬ፣ በእናትሽ እስኪ ንገሪኝ፣ የት ሄጄ ነበር? እስቲ አንተ አፍህን ቆንጥጥ። ይኸው እንደዚህ። አሻንቲ ወይ ቃጂናዬ፣ ምን ልሁንልሽ? ምን ትሆኝልኝ? እባክህ ችግር ተፈጥሯል እንዴ? ማሽ ሲጀመር እኛ ህይወት ላይ ችግር ሳይፈጠር ቀርቶ ያውቃል? አሁንማ ለመድ ነው፣ እሱም ለመደን። አሁን እኮ ተቻችለን እየኖር ነው። ኮይ ባት ነህ እናቴ። ለመሆኑ እሱ ምን ሆንኩ አለ? ማ ችግር ነው? እባክህ ዳይሬክተሩ ላቢያጆ መጥቶ ነበር። እንዴ የቱ የፊልሙ ነው? አሻንቲ አልቀለድኩም። እሺ እና የምን ዳይሬክተር ነው የመጣው? የኒያሬት ትምህርት ቤት ዳይሬክተር ነው። እቺ አንቺ ሊማር ነው እንዴ? አሻንቲ ወይሽ ምን አሉ? እባክህ ያሬድን ከፋያው ጋር ሊያመቻቹ ታስበዋል። ይሄማ ጸዴ ሀሳብ አይደል እንዴ? እንዴ እሺ ሴታፕ ቢሆንስ? እሺ ቢሆንስ ምን እናመጣለን? እሳቸው መኮንን አይደሉ? አንፋለም። እሺ ምን እናመጣለን? ንገሪኝ እስኪ። ያሬድ እኮ ካናዳ ሊሰደድ ይችላል። እንዴ አንቺ ያምሻል እንዴ? ካናዳ ሄዶ እኮ ስደት የለም ምቾት እኮ ነው። ምችችት ስሚ፣ እዚህ ከኛ ጋር ፍቅር እያለ ከኩን ከሚያክ እዛ ሄዶ ማከኪውን ገዝቶ ቢልክልን ነው የሚሻለው። ግን ቆይ ማን ነው ላቢያጆ እየሰራ እንደሆነ ወይ ያላችሁ? ወይ አንዱ ሰለ ይሆናል።
ቆይሽ በቃኛ ዝም ነው ምንለው እንዴ ዝምማ አንልም ታዲያ ምን እንበል ዝም ጨጭ ነው ምንለው አሻንቲ በቃ ጓደኝነት በቃ ይሄ ብቻ ነው አንቺ ዲ ባይበቃስ እሺ ምን ልታመጪ ነው ይሄ ነገር እኮ እንደተስቦ እየተሳሳበኩ ከሌላው ጋር ያነካካል ነው ወይኔ ቃል ይልቅሱ ምን አለ ባክላቤ ሊላስ መጦት ፎንቃውን አግኝቶ እየተወካት እንግዲህ ይቻሙ ያጣፍጥለት ደውይና ንገሪ ምንድነው ነግረው ያውልሽ እንደዚህ በየው ባንተና በፎንቃ መሐለ ከነገ ጀምሮ ምን ሊፈጠር እንደሚችል አይታወቅም ስለዚህ መቀማምሰውን ነገር ቀማምሰው ምንድነው የሚቀማምሰው ሸራም ከደላው ደግሞ ያታሳፍሪ በላች ቀጥ አሻንቲ አንቺ ልጅ አሳቀሽ ልገይኝ እኮ ነው እንዴ ምንድነው ተፋጭኝ ጨው ምረጣና ምን እንደመጣለ ነው እንዴ የምትቀደደው እንዴ ምን ላድርግ ግራውም ቀኙም እኮ ግብት ስላለኝ እኮ ነው በእናቴ ሊለ ነው የደበረኝ በቃ ባክሽ በቃ ፈታበይ ነገ ምን እንደሚፈጠር አይታወቅም ሁሉም እኮ ፒስ ሊሆን ይችላል ፈታበይ ተስፋ አረጋለሁ አይዞሽ ሄሎ መኮንን እንዴት ነህ እንኳን ደስ አለ በስተመጨረሻ ያሪድን ላንተ ተሰማ አስረክበናል ጸጋ ለማኝ ምን ያርግላል ለመና እስ ተርቤ አልሞትም እንደ ከምለምነው ነውረኛ ምን በዮቴ እንደዚህ አይነት ነገር የሚያስጠላኝ የግጥሜ ርዕስ አይተው ርዕስ ምን ያደርጋል? ምንም አያደርግም። ይኸው መጣልኝ ይኸው እሱ ነው የዝምታ የጫጫታ የደስታ ያሸባሪ አይ ማርፍ እንደው አንዳንዴ ያለ ስራ ጥልቅ የምትለው ነገር አለ። አሁን ያንተ ስራ ነው ያንተ ስራ አይደለም። ያንተ ስራ ኮሜንት ለማንኛውም የስመኝ ገብሩን አዲሱን ዜማ ማነው አዲሱን ግጥም እጋብዛችሁና ኮሜንት እናነባለን። የትም እንዳትሄዱ። ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩና ስሜትሽን ብቻ እያሳየሽን በ እሺ ይሄው መጣልኝ ይሄው
እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት። እሱ ነው የህይወቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ይሄ ትወና አይደለም፣ ይሄ ግጥም ነው። አይኑ ውስጥ ጣት አለ ያጫውተኛል። ምን አለ አይኑ ውስጥ እግር ኖሮ በጠረራ በጣለሽ። ይህን ግጥም ብላ የሰጣት ሰውዬ ግን ነፍስ አይማርም። እውነት ደግሞ እኮ ግጥም ነው ብሎ ቢሰጣት እኮ ጥሩ ነው። ትወና ነው ብሎ ሊሰጣት ለስቲፎ ግጥም የምትሰጠው ስመኝ ነች ለካ። ደርሰንበታል። በመጨረሻም የስቲፎ ግጥም አቅራቢ ይሄን ቢግጥም ባይግጥም የሆነ ዘፈን የምትዘፍኑብን ለካ ግጥም ከስመኝ እየወሰዳች እንዴ ጃይ የግጥሟ ቡዜማ እርግጠኛ ነኝ ለቡዜማን ራሱ እወዳታለሁ ሚሊዮን ስመኝ ነች የሰጠች። ኧረ ተውኝ። አስባችሁታል? ግን ይሄን ሾው አልፋ ቢሆን ኖሮ እኮ እስካሁን እሷም ዘፋኝ ነበረች። የምር ዳኞቹ ለኢትዮጵያ ሕዝብ ትልቅ ውለታ ነው ያላቸው። አብሽር ምናምን አቢ ምናምን እስቲ ያስቀጡት። እስቲ ሂዱበት። እስቲ የኔና ቴንክ ዩ ሶ ማች የኔ ቆንጆ ቴንክ ዩ ሶ ማች። ሂዱበት 5000 ንግባ እንዳይከስርብን ጋይስ። ታፕ ሌሎቻችሁ ታፕ ኦኬ። እስቲ አድኝ እስቲ መሀል ተብየዋ አድኝ እስቲ ሂጅበት። እስቲ አንቺ 5000 አስገቢ። ትንሿን አንበሳ ልቀቂና ወሬኛ አተዝበለ ወራ ቀዳ ሰው የዝም በል እንጂ ሹጣም ነገር ነው እንዴ? ምን አገባህ? ትንሿን አንበሳ ልቀቂበት እስቲ አንቺ አሻሻ አቸት የሆነ ነጭ ወሬኛ ትጭዋ ዋቲ ሹጣም ነገር ነው እንዴ? ስንደቃ ነው በላት ትርገረኝ። ና አንድ ደቂቃ ይቀርሃል። ማህይ አረ በመድኃኒዓለም አራት ደቂቃ በጣም ብዙ ነው። አንተ ምን ይገገማ ነበር? አይመለከተኝ። ምን አገባኝ እኔ? አንገቴን ያላስቀባው እኮ ነው እኮ ነው። አንገቴ ለምን አያግዝ አልቀባለም? ምን ፊቴን እንጂ አንገቴ ምን ታደርጋለህ? ምን አገባኝ ታዲያ? እኔን ትተውኛለህ እንዴ? አረ ቀጥቼ እኮ አላውቅም። በእናትህ አንተ ሰውዬ በእናትህ ተው። አረፈ ቁም ሰውዬ ቁም። ጋይስ ታይሚንግ ጋይስ 5000 ንግባ ጋይስ። ከንቱ እንዳይቀርብ ለምን 100 ሚሊዮን ጊዜ አይጨክንብኝም? ጋይስ እንደዚህ አይነት ወንዶች ከየት ነው የሚመጡት? የሆነ ስሙ ማይታወቅ ሚዲያ ማነው ፖድካስት ላይ ቀርቡን እሷ ማለት ለኔ ምናምን እያሉ ባለፈው አንዱ እንደዚህ ሞቼ ይገኛል በቃ አልቅሼ እሞታለሁ ብሎ ሲያጽናኑት ሲያቅፉት ሚስቱ ስታባብለው ነበር። ኧረ ወንድነውን እንዴ! ኧረ ቆፍጠን እንበል ወገን። ምን እሺ፣ ለማንኛውም ቪዲዮን አሹፌያችሁ ልመለስና ኮሜንቷን እናነባለን። የትም እንዳትሄድ። መታቀፍ ሲያምረኝ የምታቅፈኝ እሷ ናት። የሚሰማኝ ስፈልግ የምትሰማኝ እሷ ናት። ኢቭን ኢፍ አገልግሎት አለኝ ብዬ ከነገርኳት እሑድ ካለኝ ቅዳሜ ከቤት አትወጣም። ሙሉ ቀን ስትጸልይ ነው የምትውለው። ሙሉ ቀን ስራ ካለባት ስራዋን ትታ ኧረ እንዳትባሪ የራሳቸው ጉዳይ ነው የምትለኝ። እና ለኔ ሚስቴ ለኔ ሴት ነሽ ነው። ብዙ ጊዜ መጽሐፍ ቅዱስ ያለችው ሴት ለአዳም የተገባችው ሴት አይደል? ለአብርሃም በትዕግስቱ ጊዜ አብራ የነበረችው ሴት ለኔ እንደዛ ናት ሚስቴ። እና ሴቴ ነሽ ነው ማለት ብዙ ጊዜና ሚስቴ በስማ በጣም እድለኛ ነሽ አንተ በዚህ ሁኔታ
ከላይ የምትሆን አይመስለኝም ማለት ኧረ እኔ የሚያደርግም አይመስለኝም። ኧረ ተውኝ። ዊግ የሚያሸብት ታሪክ ነው። የለም ብብት የሚነካ ታሪክ። ወላሂ ይመቻችሁ። ኮማቾች ባትኖር ግን በምንድን ነው ግን እንደ ሀሳብ ባንቀዝ ኧረ መቅዝን አይገልጸውም። ይሄማ እንደ ድሮ ባትሪ ድንጋይ ነው ቅዝን ያለ። ወይ እንደዚህ አይነቶቹ ተመራርጣችሁ ጋይስ ቀሚስ ለብሳችሁ ማህበር መስል ሄዳችሁ ምስር ልቀሙ ሲያስተል ውደዷት፣ አክብራት፣ ተንከባከባት። ግን በዚህ ሚዲያ ላይ መታቀፍ ስፈልግ የምታቅፈኝ እሷ ናት። መታዘልስ ምግብ በልተህ ስትጨርስስ አታስገሳም? አፍኩራ አያውቅም እንዴ? የፈጣሪ ያለ። ለማንኛውም ጋይስ መልካም ቀን ይሁንላችሁ። እዚህ ጋር ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። ፎሎ እያደራረኩኝ የብዙ ሰዎችን አካውንት እያሳደግኩኝ ስለሆነ ላይቭ ላይ ተቀላቅላችሁኝ አካውንታችሁን ማሳደግ የምትፈልጉ ሰዎች እና ካርጋችሁ ከመቀላቀላችሁ በፊት ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ መምጣታችሁን እንዳትረሱ። መልካም እድል ጋይስ። ኢሞ ግን ደንበኞችን ሰብስቦ አልይዝም አለ። በቃ አንድ ጅንን የሆነ ሴትዮ ማንንም አይሰሙም። እናቴ ኮንፊደንስ ፕሮማክስ። እስቲ ቪዲዮን አይተን እንመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ምን ያደርጋሉ ታዲያ ቲክቶክ ላይ? የኔ ቆንጆ ቲክቶክ እኮ የማይፈቀደው ለህፃናት ነው ማሬ። ለኛማ እንደውም እድሜያችን ጨርሰን ጡረታ ያልወጣን ሰዎች ኢንጆይ እንድናረግበት ነው የመጣው። እናንተ ህፃናት ቲክቶክ ቁጭ እንጂ እኛማ የት እንሂድ ከሰፈራችን እናቴ። ለኛማ መንደራችን ሰፈራችን ነው እናቴ። እናንተ ስራ ያላችሁ ሰዎች ወጣቶች ሰርታችሁ ተለወጡ። ስራችሁ ላይ ፎከስ አድርጉ። ህፃናቶች ደግሞ እንደ እድሜያችሁ ነው ደጉ ማለት ነው። ቲክቶክ ላይ አትምጡ ተፈጥናችሁ። የሚያላምጥ ነገር ያለ አክብሮቱም አልቀረም ስድቡ የኔ ቆንጆ አፍሽ ውስጥ በነጠላ ጫማ የሚራመድ አረ ወይኔ ተወሰው አረ ተውኝ። ይመቻችሁ። ሌላ ኮሜንት የለም አለ ግን ለማንኛውም እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። ላይቭ ነክታችሁ ከመቀላቀላችሁ በፊት ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ቪዲዮን ስክሪናችሁ ላይ ጫን አድርጋችሁ ስትይዙት የምትመጣውን ሴንድ ቀይ ዋን እስከታች ታጠፉና በቀስ ምልክት 5 ጊዜ ብቻ ኮፒ ሊንክ አድርጋችሁ ይሄው ፕሮፋይል ነካ አድርጎ መቀላቀል ብቻ ነው። አካውንታችሁ ያድጋል፣ ፎሎወርሳችሁ ይጨምራል። መልካም እድል። ቴንክ ዩ። ኧረ ኮሜንት ይህን የመሰለ ኮሜንት ሳላነብላችሁ አልውልም ብዬ ነው እንጂ ጋይስ አፍኖኛልስ። ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እስቲ እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊዝ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። ዛሬ ነሐሴ 9 ጠቅላይ ሚኒስትር የዶክተር አብይ አህመድ የ49ኛ ዓመት የልደት በዓላቸውን ምኞታችሁን ኮሜንት ላይ ጻፉላቸው። ስለ እርሳቸው እንግዲህ አንዳንድ መረጃዎች። ሙሉ ስም አብይ አህመድ አሊ፣ የልጅነት ስማቸው አብዮት፣ የተወለዱበት ቦታ በሻሻ፣ የተወለዱበትም ቀን ነሐሴ 9 1968 ነው። ማለት ዳር ከወይዘሮ ዝናሽ ታያቸው ጋር የልጆች ብዛት 4 ልጆች፣ 3 ሴትና 1 ወንድ ልጅ አላቸው። ጋይስ በውበታችሁ አትመኩ። ውበት ረጋፊ
ውበት ጠፊ ነው። በውበታቸው አትመኩ። ውበት ፈራሽ ነው። እዚህ በውበቷ የምትመካ አንድ ልጅ አለች። እዚህ ጋር ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። እንደዚህ አይነት ውበት የትም ነው የማይገኘው። እንዴት አባቴ ነው የማምረው። ማይ ጋድ እንደዚህ አይነት ማሻአላህ ነጠላ ጫማ ነው የምትመስለው። አልቦቦ ዋጀፋ ቢዲ ይላል። ጉንጭሽን ከሳምኩ በኋላ ታክሲ ይዤ ነው ግንባርሽን ልስም የምሄደው። ይበልሽ እሽቁም ብጥር አለብሽ እና ምን እናርይ። ድሮ ልጅ እያለሁ ፊቴን በኒኬል ሳየው ራሱ እንደዛ ረዘመ። ልጅ እያለ ግን ሁሉም ሰው ፊቱን በኒኬል ያይ ነበር ማለት ነው። እኔ ብቻ ሜካፕ ስትሰሪ በካሬ ተነጋግረሽ ነው? ኦ ማይ ጋድ ማይ ጋድ ፊተ መለለው። ኧረ ተውኝ። ወይ ጉድ! በጣም ቆንጆ ሙዝን የሚያስንቁበት ከነመጣመው ምናምን አትቀልጂ። ፊትሽን አሳይና አሁን ያየህ ነው። ምን አይነት ፈጠራ የማይበረታታበት ዘመን ነው ጋይስ። አንድ ፈጠራ ነው ማሳያችሁ ጋይስ። ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በስህተት ኤርትራ ገብተህ ጦርነት አየር ላይ ነው። አልቦቦ ዋጀፋ ቢዲ ይላል። የፀጉር ማድረቂያ ነው በል። ቀልብህ ነው እንደሚበራ። እኔ ራሱ አሁን በረረ እያልኩ ለካ ቪዲዮን ሶስተኛ ዙር እያየሁ ወንድሜ መብረር ከኛ ነው። ዋናው ድምፁ ነው። ማንንም እንዳሰብ እንዳይከትፍ ስክሮል ሳረግ ነው የምትነሳው። አንዱ ደግሞ ምን አለ ይቆያል መሰለኝ። በቃ ከበረረ ጥሩኝ ይመለሳል። አረ ወይኔ ተወሰው። አረ ተውኝ። የኢትዮጵያ መሬት እንደዚህ በቀላሉ አይለቅም። አባ አይዞህ ትበራለህ አንድ ቀን። ቀድሞ የማሽን ጭንቅላትን ካላበረረ ገልብጠው ያጭዳል። እውነትህን ነው ጋይስ። የምር ኮሜንት ግን እንኳንም በፎቶ ተቻለ ጋይስ። የምር ይህ ቪዲዮ ያሳያችሁ ልመለስና ጋይስ አንድ ኮሜንት ነው ማሳያችሁ። የትም እንዳትሄዱ። እዚህ ጋር ልነቀሰው ነበር ማለት ነው። ልነቀሰው እዚህ ጋር አዶናይ ልነቀሰው፣ እዚህ ጋር ደግሞ ታኩርን ልነቀሰው፣ እዚህ ጋር ደግሞ ራስን ነው የምነቀሰው። ማንቸስተር አድናቂስ ነው። እዚህ ጋር ማንቸስተር ነው የምነቀሰው አለ። ማንቸስተር ነው መደግፈው ነው። ማንቸስተር ነው። እዚህ ጋር አዶናይ ነው፣ እዚህ ጋር ታኩርን
እነቀሰዋለሁ። ከዛ በኋላ የምሬን ነው። ልክ ሳየው ማለት ነው አእምሮዬ ላይ የመጣውን ምስል ፍራሽ ያደረገች ነፍስ ሻይ ወይኔ በላቸው። ውይ ገደልሽኝ። ለማንኛውም ጋይስ ይህ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። የብዙ ሰዎችን አካውንት እያሳደግኩኝ ፎሎወርስ እየጨመርኩኝ ስለሆነ ላይቭ ነክታችሁ ተቀላቀሉ። ከዛ በፊት ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ 5 ጊዜ በቀስት ምልክት ኮፒ ሊንክ ማድረጋችሁ እንደ መስፈርት ነው። ብዙ ፎሎወርስ እሰጣችኋለሁ። ኑ ተቀላቀሉኝ ጋይስ። ዛሬ ኦሮምኛ ነው የምንማማረው። ኮሜንቷን ግን ራሳችሁ ናችሁ የምታነቡት። እኔ የለሁበትም። ከኔ አቅም በላይ የሆነ ኮሜንት እዛ ውስጥ ያለው። ለማንኛውም ቪዲዮን አሹፍታችሁ ልመለስና ኮሜንቷን ወይ እንላታለን። የትም እንዳትሄዱ። ቃል አንብቡልኝ እስኪ ምን ይላል? ይሄስ እሺ፣ በዱ ማለት ምን ይመስላችኋል? በዱ እሺ፣ በዲ በዳ እሺ፣ ይሄ ማለት ነው። በዱ ማለት ዋናው ቃሉ ነው፣ መጥፋት ማለት ነው። በዱ ማለት መጥፋት ማለት ነው። በዴ ስንልስ በዴ ማለት ደግሞ ጠፋ ማለት ነው። ለሴት ሲሆን ይጠብቃል፣ ዴ ትጠብቃለች፣ በዴ እንላለን። ለሴት ሲሆን በዴ ሲሆን ጠፋች። ለወንድ ሲሆን በዴ ጠፋ፣ ለሴት ሲሆን በዴ ጠፋች እንላለን። ይሄስ እቺን አረፍተ ነገር እስኪ እንያት። ምን ይላል ይሄ? ማሊፍ በዴ ለምን ጠፋ፣ ለምን ጠፋሽ ማለት ነው። አደሴም ታይም በእነዚሁ ማሊፍ እያሉ እነዚህን ብጠቀማቸው ማሊፍ በዱ ብል ለምን ይጠፋሉ ማለት ነው። በዱ ማለት ምንድን ነው? ለምን ጠፋህ ማለት ነው ምናምን ይላል እና ላይ ተባሮ ብዙ ጊዜ የምሬን ነው ኦሮምኛ ሲወራ ብዙ ጊዜ ይሄ ቃል ሲደጋገም ስሰማ ጭንቅላቴ ላይ ይመጣብኝ። ይሄ ነው የራሴ ኑሮ። ኧረ ተውኝ። እያት ደሞች ጨክኝም አለለው። ኧረ ወይኔ ነው ሰው ኧረ ተው ራሱ መጨክና ከተኛል እንደዚህ። አይ ይሄን ነው ቺቺኒያ ትምህርት ቤት ስትገርስ ጋይስ ከዚህ የባሰ ብዙ ነው ያለው። ያው ሻል ያለው ነው መርጬ ያመጣሁላችሁ። ከፈለጋችሁ ቪዲዮን ገብታችሁ። ለማንኛውም እዚህ ጋር ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። ፎሎ እያደራረኩኝ ስለሆነ ላይቭ ነክታችሁ ተቀላቀሉ። ከዛ በፊት ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። እንደ መስፈርት ይመቻችሁ። ኧረ ኮሜንት ሲጀመር የኮሜንተሮች አዋርድ መዘጋጀት አለበት። የምሬን ነው። ቶፕ ላይ ከሚያገኙ ኮሜንተሮች መሸለም አለባቸው። ለማንኛውም እህታችን የምታስኮርጀን ነገር አለ። ቪዲዮ ነሳቻችሁ አብረን ኮሜንት እናነባለን። የትም እንዳትሄዱ። አንዳንድ ቀን ግን ለትምህርት ቤት የምትቋጥሩት ነገር ግራ ገብቷችሁ አያውቅም? የብዙዎቻችን ወላጆች ችግር ይመስለኛል። እኔ ያው አመቱን ገና እየጀመርን ስለሆነ ግን እንበርታ።
ዛሬም እንደተለመደው የአንድ ቀን የልጄን ምሳ ላስኮርጃችሁ ነው የመጣሁት። እንዳያችሁት ለምሳው የገብስ ቆሎ ከሱፍና ከሽምብራ ጋር፣ ቀጥሎ ደግሞ ለቁርሱ ድርቆሽ፣ የእንጀራ ድርቆሽ በንጹህ የተዘጋጀ የቀይ ጤፍና የነጭ ጤፍ ድርቆሽ አድርጌለታለሁ። ሞክሩት እስቲ፣ ልጆቻችሁ በጣም ይወዱታል። ከዛ ደግሞ ሳይድ ላይ ስትሮበሪ እርጎ አድርጌለታለሁ፣ የሆላንድን ማለት ነው። ከእርጎ በተጨማሪ ፍሬሽ ስትሮበሪዎችን አድርጌለታለሁ። ምሳውን በዚህ መልክ ካዘጋጀሁኝ በኋላ ቀጥዬ ደግሞ ወደ መጠጡ ነው የሄድኩት። ለሚጠጣ በኮዳ ቆሎ ካደረኩኝ በኋላ ራስ እንዲልለት ደግሞ ውሃ አድርጌለታለሁ። የዛሬው ምሳቃ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ጭድም አርግለት ይሄን ቆረጣጥሞ እንቁላል መጣሉም አይቀር። ይሄን በልቶ ነው ኤክስን የሚፈልገው። ምን ያህል ኤክስ መፈልግ አድካሚ ሱባኤ ነው እንደሚይዝ የፈስ ውድድር አለ። ወይኔ በዛው ይጸልይልን። ይሄማ ምንኩስና ነው። ትንሽ ይለው ቆሎ ነው የሚጠጣ። ጠላ ረስተሽ ዋው ወሬ ይመቻች። ጨመነኛውም እዚህ ፕሮፋይሌ ጋር ቀይ መብራቱ እየዞረ ከሆነ ላይቭ ላይ ነኝ ማለት ነው። እንደ ሁልጊዜው የብዙ ሰዎችን አካውንት እያሳደኩኝ ፎሎወርስ እየጨመርኩኝ ስለሆነ ላይቭ ነክታችሁ ከመቀላቀላችሁ በፊት ቪዲዮ ላይክ አድርጉ። ስክሪናችሁ ላይ ቪዲዮ ጫና አድርጋችሁ ስትይዙት የሚመጣላችሁን ቀይ ሴንድ የሚለውን እስከታች አጥፉና 10K ብላችሁ ኮሜንት ላይ ጻፉ። 10K ያሉትን ፎሎ አድርጉ። ዘና እያላችሁ ፎሎወርስ የምትሰበሰቡበት ቤት ነው። ይመቻችሁ። መልካም እድል። አራቢላ ሚስት መጣችልህ። አየሻቸው አይደለ? በፍቅር ሲያስቀንኝ አንተ ባለጌ። እንዴት እንደዚህ ሰው እያየው መንገድ ላይ እንዴት እንደዚህ ያደርጋል? ኧረ ተዋቸው በእናትህ። አንተ እንዴት እንደዚህ ሰው እያየ እንዴት እንደዚህ ታደርጋለህ? ስድ ባለጌ እንዴ! እንጂ እንደውም ለምን አልጋ ይዛችሁ ፈታትሉ? ይኸው አልጋ ኧረ ኮሜንት ይህን የመሰለ ኮሜንት ሳላነብላችሁ አልውልም ብዬ ነው እንጂ ጋይስ አፍኖኛልስ። ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እስቲ እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊስ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁን ቆዩ። ወንድምዬ ወንድም አበባ ይዘህ በጊዜ አንድ ሰርግ ነው ማሳያችሁ ዛሬ። ቪዲዮን አሳይቻችሁ ልመለስና ኮሜንቷን እናነባለን። ከዛ በፊት ግን የትም ሀገር ሆናችሁ ቱርክኛ መማር ለምትፈልጉ ሰዎች ይሄንን አካውንት ፎሎ ማድረግ ነው። ይሄው ከስር ስሙን ሜንሽን አድርጌላችኋለሁ። ሜንሽን ያደረኩትን አካውንት ነካ እያደረጋችሁ ፎሎ በማድረግ ስፔሻሊ ቱርክ ሀገር ያላችሁ ሰዎች በቋንቋ እየተቸገራችሁ ከሆነ በነፃ መፍትሄ ታገኛላችሁ። ወደ ቪዲዮ ወንድምዬ ወንድም አበባ ይዘህ በጊዜ ሙሽራ ሳይገባ የሚበላው የራሱን ከቤት ይዞ ወጥቷል። እንዴት ነው የራሱን ሰርግ ቤት እየሄደ ምግብ
የምን መጋፋት ነው? በልቶ እስኪጨርስ ውጭ ብትቆዩ ምን ችግር አለ? ኧረ ተውኝ። እንዴት ነው የሚጠቀልለው? ይሄማ ሆድ ውስጥ ራሱ አይፈታ። ኧረ ወይኔ ሰው ኧረ ተውኝ። የጨርቅ ኳስ አስመስሎ ሊልከው ነው። ይዘህ በጊዜ ግባ። ኤክስ ነው። በልተህ በጊዜ ግባ ነው። ይሄን ወድጄዋለሁ እናቴ። እንደዚህ ሰውዬ ነው አላማችሁ ላይ ትኩረት ማድረግ ያለባችሁ ጋይስ። እነሱ በጊዜ ገቡ፣ አምሽተው ገቡ፣ ነገ ገቡ። ዋናው ፉዱ ነው ብራዘር። ይመቻችሁ። ይህ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ጋር ቀይ መብራት እየበራ ከሆነ ላይ ብለኝ ማለት ነው። እንደተለመደው የብዙ ሰዎችን አካውንት እያሳደግን ፎሎወርስ እየጨመርን ቀጥለናል። ይህን ቪዲዮ ስክሪናችሁ ላይ ጫን አድርጋችሁ ሴንድ አድርጋችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ መምጣት እንደ መስፈርት ይቆጠራል። ፕሮፋይሊ ጋር ቀይ መብራቷን ነካ በማድረግ ተቀላቀሉኝ። አካውንታችሁ ራን ማለት ይጀምራል። ይመቻችሁ። መልካም እድል። ቴንክ ዩ ሶ ማች። ፖሊስ ጣቢያ አካባቢ አሽሽ የምታዞሩ ሰዎች ግን ረፍ የፈጣሪ ያለ እንደ ሀገር አንድ የጨለን ነው ጋይስ። ቪዲዮ ናሳይቻችሁ ልመለስና ኮሜንት አነብላችኋለሁ። ቪዲዮ የሚለው ሌላውን ተውት ባንዲራውን ገልብጡልኝ ነው የሚለው። እንደምታዩት ባንዲራው አረንጓዴ፣ ቢጫ፣ ቀይ መሆን ሲገባው ቀይ፣ አረንጓዴ፣ ቢጫ አርገው ሰቅለት ነው። መቼስ ኮሜንተሮች አያርፉም። ምን አሉ የሚለውን አብረን እናያለን። ወደ ኮሜንት ምናዊ ሆነን ማለት ነው። ኮከቡ ብቻ ነው የሚለየን ጋይስ። ጋናዊ ሆነን ይህን ኮሜንት ይሁን ግን አንተ ሂደህ ባንዲራችን ተገልብጧል አውቃችኋለሁ ብትላቸው ምን አለበት? የዜግነትህን ነው ያሉ። የሚያስቀው ሪፕሌይ ነው። ልነግራቸው ነበር እኮ ግን ኧረ ተውኝ። እስከሚጠራ ብለው ደግሞ አንድ ቀን ማለት ከታች ወደ ላይ ሲያዩት ልክ መስላችሁ አሞራን እንዲስቅል። ለማንኛውም ይመቻችሁ። ኮሜንቱ ገዳይ ስለሆነ ነው እንጂ በባንዲራ ቀልድ የለም፣ በሀገር ቀልድ የለም። አብሶ ደግሞ እንደዚህ አይነት ስህተት ሊያው ፖሊስ ጣቢያ ውስጥ አይደረግም። ኤኒሃውስ ይህ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይሌ ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። የብዙ ሰዎችን አካውንት እያሳደግኩኝ ፎሎወርስ እየጨመርኩኝ ስለሆነ ፕሮፋይሌ ነክታችሁ ላይቭ መቀላቀል ትችላላችሁ። ብዙ ፎሎወርስ እሰጣችኋለሁ። ከዛ በፊት ግን ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለሁሉም እንዲደርስ ማድረግ እንደ መስፈርት ይቆጠራል። መልካም እድል። ቴንክ ዩ። አረ ጋይስ ተጨካክነናል። አይ ጓደኛ እዚህ ቪዲዮ ላይ ያለውን ኮሜንት ካነበብኩ በኋላ ጓደኛ የሚባል ነገር እንዳለ ነው የገባኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። ቪዲዮም የሚለው ጋይስ 9 ሚሊዮን ብር ሎተሪ ደርሷችሁ በሁለተኛው ቀን የእናንተ ምርጡ ጓደኛ ማንኪያ አውጦ ለሕክምና 8 ሚሊዮን ብር ብትጠየቁ ትሰጣላችሁ ወይ? እኔ እሰጣለሁ ብሏል። አንፍር ኮሜንቶችን አብረን እናነባለን። በዛውም ጓደኛችሁን ኮሜንት ሴክሽን ላይ ፈልጉት፣ እናንተም የራሳችሁን ጻፉ። ሌትስ ጎ ወደ ኮሜንቷ። ለምን አካፋ ከንቀን ሰራተኛው አይደል? የጓደኛዬን ጸባይ አውቀዋለሁ። ያራዋል ሲጀምር አንድ ሰው በ8 ሚሊዮን ታክሞ ምን ይሰራል? ወላካሎ 8 ሚሊዮን ከተጠየቀ መተው ነው በቃ ሲጀምር። በስመ አብ ኮሜንታተሮች ግን ክፉ ናቸው። እኔ በሆን ግን
ስቃዩ እንዳይበዛበት አንድ ጥይት ነበር የምታባባ እና ያልነው እኮ ይሄን ነው 8 ሚሊዮን ከተጠየቀ በግደል ነው ለምን ጭልፋ ከነ ትሪው አይወጣ ሲጀመር ማንኪያ ለጤና ጥሩ አይረናለሁ እቺን ደግሞ ይወጣ እኔ ሎተሪ ሲደርሰኝ ጠብቃ ማንኪያ ካወጣችማ ሲጀመር ምቀኛ ናት መለያየት ነው ከእሱ 8 ሚሊዮን እሺ ይዘሽ አንቺ ማጥቶኝ ሰው ነሽ First, rock, paper, scissors. Rock, paper, scissors. Rock, paper, scissors. Back. Yes. Correct. መጣርሽ ቶሎ አንድ ብለሽ ሰላም ማጂሽያን አቤል እባላለሁ። አንድ አስማት ላሳይሽ። ያለምንም ንኪኪ ከንፈርሽን መሳም ይችላል። እንዴ ይሄው ካላመንሽኝ እናሲዝ በ20 ብር የምነካሽ ከሆነ 20 ብሩን ትወስጂዋለሽ፣ ትበይኛለሽ። ላሳይሽ። ነካኝ እኮ ወሰጂው። ያራዳ ልጅ ይመችሽ። ያን ጊዜ ገና እንዳየውሽ ልክ እንዳየውሽ ሰው መሃል ልቤ ለሁለት ሲከፈል ቆንጂት ትቆያለሽ? ትንሽ ምን ነው ደበር? እቺ ደግሞ የትኛዋ ፈጣጣ ነች በእናታችሁ? እንዴ ለማንኛውም አመሰግናለሁ። ኧረ እሺ ቢያንስ የደገፍኩበትን ጀዋልሽን 09 ሊት ቆያል አገኘች ማዳውከው ልዩ ስሜት ተሰንቶኛል። አይና የቡን ልብ ይመኛል
የምፈልገው ለምን አልተሰጠኝም ብለህ አታማ። እግዚአብሔር የምንፈልገውን ሳይሆን የሚያስፈልገን ወዳጅ እግዚአብሔር ያለ ትዕግስተኛ ያልፋል እኮ ግን እስከልፍ ያልፋል። ፈለግበት እስክትደርስ ድረስ ዝቅ ከደረስክ ግን አምልጥ። ሰላምን ስትመርጥ ብዙ ስንፍቶች አሉ።